ይህ የሀበሻ ሬዲዮ የ24 ሰዓት ፕሮግራም ነው። ከፕሮግራማችን ጋር አብራችሁን ቆዩ። ይህ በሴንት ሉዊስ ሚዞሪ እየተዘጋጀ በመላው ዓለም በራዲዮና በኢንተርኔት የሚተላለፍ የሀበሻ ራዲዮ ነው። የሀበሻ ራዲዮ ያዝናናል፣ ያስተምራል፣ ያወያያል፣ ትኩስ መረጃዎችን ያቀርባል። በትክክለኛ መረጃና በባለሙያ ዕውቀት የዳበረ ማህበረሰብን በመፍጠር ከጊዜው ጋር እኩል እንድንራመድ የሚያስችለን የራዲዮ ፕሮግራም ነው። በሙዚቃ ያዋዛ በቁም ነገር የሚያስተምረን የሀበሻ ራዲዮ ከየትኛውም የፖለቲካና የሃይማኖት ድርጅት የማይወግን ነፃ የራዲዮ ፕሮግራም ነው። ከWEW ራዲዮ ጋር በመተባበር ዘወትር ቅዳሜ በሴንት ሉዊስ ሰዓት አቆጣጠር ከቀኑ 12 ሰዓት እስከ 2 ሰዓት የሚያቆያችሁ የእናንተው የሀበሻ ሬዲዮ እነሆ ጀመረ። ያገር ቤቷ ቆንጆ ገጠር ላይ ያለሽው ቆላ ነው ወይ ደጋ ወዴት ነው ያደግሽው አርጌ መሰልሽው ገጠር ላይ ያለሽው ቆላ ነው ወይ ደጋ ወዴት ነው ያደግሽው አንቺ እኔ ፍቅሬ ነይ በለሽ ረሽረ እድገቴ ደጋ ነው ከነፋሽው አየር ከነፋሽው አየር አበቀለ ስንዴ ምንጭሽ ጥንቅሹን ፍልፍል ጌቴ ማለም ለምለምለሙን በሰው ልቤ ምትኖሪ ሌላት ከልካይ የበሪያ ሎሚ ብርቱካን እንኮይ በሳንቃው ደረትሽ አብል ባረፈበት ልቀጅልኝና ልንከባለልበት ህመሜ አከላት መውደዴ አንጀቴ ሸጋ ልጅ መውደድ ነው ጤና አድማጮቻችን ዛሬ ጁን 20 2015 ሰላምታችን ከዚህ ከሀበሻ ስቱዲዮ ይድረሳችሁ እያል ሳምንታዊ መሰናዷችንን ይዘንላችሁ ቀርበናል። በቅድሚያ ለመላው እስልምና ሃይማኖት ተከታዮች መልካም ጾመ ረመዳን ከሪም እንዲሆንላችሁ እየተመኘን ፕሮግራማችንን በስልክ ቁጥር 231460175 በመደወል ወይም በዌብሳይታችን ሬዲዮ ሀበሻ.com ወይም tunin.com/ሀበሻ ሬዲዮ ዩኤስኤ በመግባት የዛሬውን ያለፉትና የ24 ሰዓት ፕሮግራማችንን መከታተል ይችላሉ። በዛሬው ቅንብራችን ሳምንታዊ በአፍሮ ቅኝት እየተዘጋጀ የሚቀርብላችሁ የአፍሪካ ዜና፣ ትረካ፣ ግጥም፣ ሬዲዮ ድራማና ሳምንታዊ በጤና ዙሪያ ክፍለ ጊዜ ይኖሩናል። በየፕሮግራማችን ጣልቃ አስደሳች፣ አዝናኝ፣ ቀደም ያሉ አዳዲስ ዘመናዊና ባህላዊ ሙዚቃዎች ይኖሩናል። እስከ ፕሮግራማችን ፍጻሜ አብራችሁን ሁኑ። መውደድ ነው አንቺ የኔ ፍቅሬ ነይ በለሽ ረሽረ እድገቴ ደጋ ነው ከነፋሽው አየር ከነፋሽው አየር በነባራው ሽንትሽ እንዲህ ባማረበት ባማረ ቁንጅና ሽንተን በሌለበት ወንዙ ያበቀለች አገሬ ጅረት ባይኔ ሙሉ ሳይሆንልሽ በስንኮት ልቤ ባይንሽ ቀረን እስክታስትመጪ ማፍቀር እንደኔ ነው መፈጠር እንዳንቺ ህመሜ አከላት መውደዴ አንጀቴ ሸጋ ልጅ መውደድ ነው
አድማጮቻችን የዛሬው ፕሮግራም መሳካት አስተዋጽኦ ላደረጉልን ሰንሻይን ፉድ ማርት እና ሾሚ ታክስ ፍሎሪዳን ከልብ እናመሰግናለን። በመላው ዓለም ሆናችሁ ፕሮግራማችን ለማዳመጥ ሬዲዮአችሁን፣ ስልካችሁን፣ ኢንተርኔታችሁን አዘጋጅታችሁ ከኛ ጋር ስለሆናችሁ ከልብ እናመሰግናለን። ውድ አድማጮቻችንና የፕሮግራማችን ተከታታዮች ይህ በየሳምንቱ በዚህ ሰዓት ተዘናጅቶ የሚቀርብላችሁ አፍሮ ቅኝት የተሰኘ መደበኛ ፕሮግራማችን ነው። አፍሮ ቅኝት ባሳለፍነው ሳምንት ውስጥ አገራችን ኢትዮጵያን ጨምሮ በአህጉራችን አፍሪካ ውስጥ የታዩ የተደመጡና የተከሰቱ አበይት ክንውኖችን በዜና መልኩ ተቀነባብሮ ባጭሩ ለእናንተ ለአድማጮቻችን የሚቀርብበት ዝግጅት ነው። አፍሮ ቅኝት ከዚህ በተጨማሪ ፕሮግራሙ በአገሪቱ ጎልተው ከታዩ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊና ሌሎች ተዛማጅ ክንውኖች መካከል በስፋት ቢያውቁት ቢረዱት ጠቃሚ ይሆናል ብለን ባመንበት ክስተት ወይም ክስተቶች ዙሪያ ባለሙያና ምሁራን የተደገፈ ዝርዝር ዘገባ የሚቀርብበት አዝናኝና አስተማሪ ፕሮግራም ነው። አፍሮ ቅኝት ሰላም ጤና ይስጥልኝ አድማጮቻችን፣ የሳምንቱን የአፍሪካ ዜና እናሰማለን። የብሩንዲ ፕሬዝዳንት ፔሪ ለሶስተኛ ዘመን ስልጣን ለመወዳደር ማቀዳቸውን በጫረው ተቃውሞ ጠብና ግጭት የተገደሉ ሰዎች ቁጥር 70 መድረሱን የመብት ተሟጋች አስታወቀ። የፕሬዝዳንት ፔሪ እቅድ የሀገሪቱን ህገ መንግስት ከ11 ዓመት በፊት የተደረገውን የሰላም ውል የሚጥስ ነው የሚሉ ወገኖች ካለፈው ሚያዝያ ጀምሮ በአደባባይ ሰልፍ እቅዱን እያወገዙ ነው። በሰልፈኛና ሰልፈኛውን በመብተን በሚዘምተው ጸጥታ አስከባሪ መካከል በየጊዜው በሚፈጠረው ግጭት ሰዎች ተገለዋል፣ ቆስለዋል፣ ሀብት ንብረት ወድመዋል። ጉዳዩን ሲያጠኑ ከነበሩ የመብት ተሟጋች ድርጅቶች የትልቁ ድርጅት መሪ ክላቨር በዚሁ ሳምንት እንዳሉት ድርጅታቸው 70 ሰዎች መገደላቸውን አረጋግጧል። አብዛኛዎቹ ሰላማዊ ሰዎች ሲሆኑ የተገደሉት በጥይት በእጅ ቦምብ ነው። ጥቂት ፖሊሶችና ወታደሮች መገደላቸውንም ኃላፊው አስታውቀዋል። ከተገደሉት በተጨማሪ 500 ሰዎች መቁሰላቸውን ከ100,000 በላይ መሰደዳቸውን የመብት ተሟጋች ድርጅት አስታውቋል። ፕሬዝዳንቱ ከፍተኛ ግፊት ቢደረግባቸውም ከቅዳቸው ፍንክች አላሉም። ምክር ቤታቸው ምርጫውን ለሰኔ 22 ፕሬዝዳንታዊውን ደግሞ ለሐምሌ 8 ተቀጥሯል። የየመን ተፋላሚ ኃይላትን ለማግባባት የተባበሩት መንግስታት ድርጅት የሸመገለው ድርድር ያለ ውጤት አበቃ። ሳውዲ አረቢያ የተሰደደው የየመን መንግስትና አብዛኛው የየመን የሚቆጣጠር የሁቲ ሚሊሻ ተወካዮች ባለፈው ሰኞ ጀምሮ ጄኔቭ ስዊዘርላንድ ውስጥ በስማ በለው ሲያደራድሩ ነበረ። ተፋላሚ ኃይላት ቢያንስ የረመዳን ወር እስከሚያበቃ ድረስ ተኩስ እንዲያቆሙ የተባበሩት መንግስታት ድርጅት ዋና ጸሐፊ ፓንጊሙ ተማጽነው ነበረ። የስደተኛው መንግስት ውጭ ጉዳይ ሚኒስትር ሪያድ ያሲን እንዳሉት ግን ድርድሩ ተለዋጭ ቀጠሮ እንኳን ሳይዝ አብቅቷል። የሁለቱ ወገኖች ተወካዮች ከአንዱ ክፍል ወደ ሌላው እየሄዱ ሲደራደሩ የነበሩት የተባበሩት መንግስታት ድርጅት ልዩ መልእክት ሼህ አህመድ እስካሁን ስለ ድርድሩ በይፋ የሰጡት መግለጫ የለም። ገና ሲጀመር የሁቲ አማጽያን ተወካዮች ድርድሩን በሚጀምሩበት ዕለት ጄኔቭ እንዳይገቡ ጅቡቲ ላይ ታግተው እንደነበረ ሲያማርሩም ተሰምቷል። የመንን በጦር አውሮፕላን ከምታስደበድበው ከሳውዲ አረቢያ ጋር እንጂ ከተሰደደው መንግስት ጋር መደራደር ትርጉም የለውም ሲሉም ነበረ። አድማጮቻችን ይህ ዜና የሚተላለፍላችሁ ሴንት ሉዊስ ሚዙሪ ከሚገኘው የሀበሻ ሬዲዮ ነው። ናይጄሪያ የቻድ ጦር ናይጄሪያ ውስጥ የሚገኙ የቦኮ ሀራም ምሽጎችን በአውሮፕላን ቦምብ ደበደብኩ ማለቱን የናይጄሪያ መንግስት አስተባበረ። የቻድ ጦር ኃይል ባሰራጨው መግለጫ መሰረት ሰኞ
ንጃሚና ውስጥ ቦምብ ፍንዳታ የተገደሉ ዜጎችን ደም ለመበቀል ወደ ናይጄሪያ ያዘመተው ጀት የአክራሪውን ደፈጣ ተዋጊ ቡድን የቦኮ ሐራምን ስደተኛ ምሽጎች ማውደማቸውን አስታውቆ ነበረ። የናይጄሪያ ጦር ግን የቻድ መግለጫ ሐሰት ብሎታል። የናይጄሪያ ጦር ቃል አቀባይ ሜጀር ጀነራል ቻርልስ እንዳሉት የቻድ ጦር ጀቶች ምናልባት ኒጀር ደብድበው ናይጄሪያ መስሏቸው እንደሆነ እንጂ በናይጄሪያ አየር ክልል የበረረም የናይጄሪያንም ግዛት ቦምብ የጣለ የውጭ ሀገር ተዋጊ ጀት የለም ብለዋል። ይህ በዚህ እንዳለ የቦኮ ሐራም ታጣቂዎች የደቡብ ምስራቅ ኒጀር ግዛት 38 ሰዎች መግደላቸውን የሀገሪቱ ባለስልጣን አስታውቀዋል። የኒጀር የሀገር ግዛት ሚኒስተር እንዳስታወቁት አክራሪው ደፈጣ ተዋጊ ቡድን 2 መንደሮችን ወሮ ከገደላቸው ሰዎች መካከል 24ቱ ሴቶችና ለአካለ መጠን ያልደረሱ ልጆች ናቸው። ኢትዮጵያ የኢትዮጵያ መንግስት ወደ 120 ሚሊዮን ዶላር የሚያወጣ የኤሌክትሪክ ማስተላለፊያ መስመር ከሚገነባው የቻይና ኩባንያ ጋር ተፈራርሟል። የግንባታው ስራ ስምምነት ከተፈረመበት ጀምሮ 3 ዓመት ከ6 ወር እንደሚወስድ የኢትዮጵያ ኤሌክትሪክ ኃይል ዋና ስራ አስፈጻሚ ኢንጂነር አዜብ አስናቀ ተናግረዋል። ኢንጂነር አዜብ እንዳብራሩት የማስተላለፊያው መስመር አጠቃላይ ርዝመቱ 1045 ኪሎ ሜትር ነው። ከዚህ ውስጥ በኢትዮጵያ በኩል የሚገነባው ከወላይታ ሶዶ ተነስቶ ኬንያ ድንበር የሚደርሰው 433 ኪሎ ሜትሮች ርዝማኔ ያለው መስመር ነው። በወላይታ ሶዶ የሚገነባው የማከፋፈያ ጣቢያ ሌሎች የአፍሪካና የመካከለኛ ምስራቅ አገሮች ሊሸጥ የሚችለውን የኃይል መጠን ታሳቢ ያደረገ መሆኑንም ተናግረዋል። ኬንያ ከጅቡቲና ከሱዳን በመቀጠል የኢትዮጵያ ኤሌክትሪክ ኃይል የምትሸምት 3ኛ አገር ሆናለች። ኬንያና ኢትዮጵያ የኤሌክትሪክ ኃይል ለመሸመት ስምምነት ላይ የደረሱት በ2006 ዓመተ ምህረት መሆኑም ተገልጸዋል። የሀገር ውስጥ ዜና ዋሽንግተን ዲሲ። ዩናይትድ ስቴትስ ፕሬዝዳንት ባራክ ኦባማ በሚቀጥለው በጎርጎሪያን ወር ሐምሌ መጨረሻ ኢትዮጵያን እንደሚጎበኙ ዋይት ሀውስ አስታወቀ። ኦባማ በዚሁ በመጀመሪያው የኢትዮጵያ ጉብኝታቸው ከኢትዮጵያ መንግስት ባለስልጣን ጋር እንደሚወያዩም ተገልጿል። ከዚሁ ወቅት አዲስ አበባ በሚካሄደው የአፍሪካ ህብረት የመሪዎች ጉባኤ ላይ የሚገኙ የአፍሪካ ሀገራት መሪዎችን በተናጠል የማናገርም እቅድ አላቸው። ኦባማ ኢትዮጵያ የሚሄዱት አስቀድሞ ከተያዘው የኬንያ ጉብኝታቸው በኋላ ነው። ኦባማ የአፍሪካ ህብረት መቀመጫ የሆነችውን ኢትዮጵያ በመጎብኘት በስልጣን ላይ ያሉ የመጀመሪያው የአሜሪካ ፕሬዝዳንት ይሆናሉ። ቻርልስተን ኖርዝ ካሮላይና። አንድ ቤተ ክርስቲያን ውስጥ 9 ሰዎችን በመግደል ወንጀል የተጠረጠረው ግለሰብ ወንጀሉን መፈጸሙን አመነ። ዩናይትድ ስቴትስ መገናኛ ዘዴዎች ተጠርጣሪውን የሚመረምረው ባለስልጣን ጠቅሶ እንደዘገበው ግለሰቡ በሰጠው ቃል 9ኙን ሰዎች የረሸነው በጥቁር አሜሪካ ላይ የዘር ጦርነት ለመክፈት አስቦና አልሞ እንደሆነም ተናግሯል። ዳይላን ሩፍ የተባለው ነጭ ታጣቂ ከጥቁሮች ቤተ ክርስቲያን ባለፈው ሮብ ማታ ገብቶ መጽሐፍ ቅዱስ በመማር ላይ የነበሩ ምዕመናንን በመደዳ ረሽኖ ለማምለጥ ሲል ተይዘዋል። ፕሬዝዳንት ባራክ ኦባማ ግድያውን የአሜሪካ ዲሞክራሲ ስርዓትን የሚያሰጋ በማለት አውግዘውታል። ግድያው በጥቁሮች ቤተ ክርስቲያን ውስጥ መፈጸሙ ስለ ታሪካችን መጥፎ ገጽታ ጥያቄ የሚያስነሳ ነው። የጥቁር ቤተ ክርስቲያን ሲያጠቃ ይህ የመጀመሪያ አይደለም። በዘር በሃይማኖት ላይ የተመሰረተ ጥላቻ ለዲሞክራሲያችን ለእሴታችን ልዩ አደጋ ነው ሲሉ ገልጸዋል። የ21 ዓመቱ ወጣት ሰዎቹን ከመግደሉ 1 ሳምንት ቀደም ብሎ የነጭ ዘር ለአደጋ በመጋለጡ ሁነኛ እርምጃ መውሰድ አለበት ማለቱ ጓደኛውም መስክሯል። ግድያው የተፈጸመባቸው የደቡብ ካሮላይና ግዛት አገረ ገዢ በገዳዩ ላይ ሞት እንዲፈረድም ጠይቀዋል። ዩናይትድ ስቴትስ ውስጥ በሀገሪቱ ጥቁር ዜጎች ላይ የሚፈጸመው ግድያና በደል ከቅርብ ዓመታት ወዲህ እየተጠናከረ ይገኛል። አድማጮቻችን ለዚህ ሳምንት ያቀረብንላችሁ የአፍሪካ ዜና እስካሁኑ ነበር። ለመላው የእስልምና ሃይማኖት ተከታዮች መልካም የረመዳን ጾም ወር ይሁንላችሁ ዘንድ እንመኛለን። ከቀሪው ፕሮግራማችን ጋር አብራችሁን ሁኑ።
ጉዟችን ዝም ያየሽ ኢትዮጵያ ወዴት ነሽ